ጸጋው በእምነት አድኗቸዋል። አይ ቲንክ እሺ፣ ይሄኛው ጴንጤ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሙዓዝ ነዚፍ እንዴት ነህ? ዌልካም ሰላም ብለናል። እንኳን ደህና መጣ። እሺ ጸጋው አለ አለ አሰማ። ጸጋው ሰላም ነው? እግዚአብሔር ይመስገን። እንዴት ናቸው? አለን። ከየትኛው ቤተ እምነት ነህ ጸጋ? ከፕሮቴስታንት። ነብይ ነህ? ነብይ ነህ? አገልጋይ። ነብይ አይደለም። ፕሮፌት? እሺ ፕሮፌት ነህ? አይደለም። ለምን አስፈለገ? እንትንን ማወቅ ፈልጌ ነው። በምን መልኩ ላውራ እስኪ አንተና። ለምሳሌ ነብይ ኮንክ እንደ ነብይ እንዳወራ፣ አገልጋይ ኮንክ እንደ አገልጋይ እንዳወራ። እንደ በፈለግከው ችግር የለም። አንተ አሁን እኔን እንደ ወንጌል አማኝ አውራኝ። እኔ የወንጌል አማኝ ነኝ። እሺ ራእይ ይገለጥልሃል እንዴ? አይ እንደ ወንጌል አማኝ አውራኝ ካልኩት እኮስ እንደ ወንጌል አማኝ ራእይ ይገለጥልሃል? የሚጠይቅህን ጥያቄ ትመልሳለህ እንጂ አንተ አሁን ለምሳሌ ራእይ ታያለህ ወይ ነብይ ካያ እኮ ምን ችግር አለው ብትነግረኝ እያልክ ይሄ አሁን ለምሳሌ የማያውቁትን ለማሸማቀቅ የምትጠቀመው። ኧረ ለምን ትሸማቀቃለህ? ካየህ ታያለህ፣ ካላየህ እኮ አታይም። ምንም ችግር የለውም። ኖ የማያውቁትን ለማሸማቀቅ እኮ ነው። አሁን አንተ ለምን ትሸማቀቃለህ? በራስህ ትሸማቀቃለህ። አንተ እኔ የምጠይቅህን ጥያቄ በአግባቡ ትመልስልኛለህ ማለት ነው። ጠይቀሽ። እናንተ መንግስተ ሰማያት ጀነት ወይንም ለምሳሌ ጀነት ትገባላችሁ እገባለሁ ብለህ ታምናለህ? አዎ አምናለሁ። ጀነት ገብተህ ምንድን ነው የምታደርገው? ማረገው ነገር አረጋለሁ። አይመለከተም እሱ። ለምንድን ነው የማይመለከተኝ? እኔ ለምሳሌ ይመለከታል። እኔ የማረገው ነገር እዛ ውስጥ ይመለከታል። ጀነት መግባቴ ከተረጋገጠ የምፈልገውን ነገር አረጋለሁ። ምን አድርገህ? ደስ ያለኝን ነገር አረጋለሁ። ወይ አላህ የሰጠኝን ማንኛውንም ጸጋ ማንኛውንም ኒዕማ አካፍላለሁ። በምንድን ነው ልትገባ የምትችለው አንተ? በመልካም ስራና በእምነት። በመልካም ስራና በእምነት። የምን መልካም ስራ? ለምሳሌ መልካም ስራ ነው ብለህ ከራስህ የምታምነው መልካም ስራ ምን አለ? መልካም ስራ ብቻውን ገነት አያስገባህም። መልካም ስራ ብቻውን ገነት አያስገባም። ግን ጀነት ለመግባት እነለዚነ ቁርአን ምን ብሎ ይናገራል? እነለዚነ አመኑ ወዐሚሉ ሷሊሃት ይላል። ለሁም ጀናት። እነዛ ያመኑትና ይላል። እምነት ይቀድማል። ያመኑትን ነገር ደግሞ በተግባር ማረጋገጥ አለባቸው። እነለዚነ አመኑ ያመኑ ሰዎች አለ። ከዛ ወዐሚሉ ሷሊሃት መልካም የሰሩ አለ። እምነትን በመልካም ስራ ማረጋገጥ። ለምሳሌ አምላክ አለ ብዬ አመንኩኝ፣ እርሱም አላህ ነው ብዬ አመንኩኝ፣ በአላህ አመንኩኝ። ይሄ እምነት ይባላል። ያመንኩትን ግን አረጋግጣለሁ። እንዴት? እርሱም በማምለክ ለዚያ አምላክ በመስገድ በአፌ የማወራውን ነገር አምናለሁ ብዬ የተናገርኩትን ነገር በተግባር መሬት ላይ በማውረድ በእነዚህ መልካም ስራ ጀነት እገባለሁ ብዬ አምናለሁ። እኔ አምኛለሁ ብሎ ብቻ መናገር እምነት ምንድነው? ያለ መልካም ስራ ክስረት ነው። አላህን አምናለሁ ካልክ በኋላ አልሰግድም ካልክ ስራ የለህም። ስለዚህ አንተ ዝም ብለህ ሳክስ እየተናገርክ ነው። ስለዚህ እምነትን በመልካም ስራ ያረጋገጠ ሰው ጀነት ይገባል ብለን ስትለው እምነት ያለ ስራ ከንቱ ነው ይላል መጽሐፍ ቅዱስ ነው። እሱ መጽሐፍ ቅዱስ ነው። ቁርአን ያለው። እሺ ቁርአን መጽሐፍ ቅዱስ እኮ ነው የሚለው። ቁርአንም እንደዛ ይላል። እነለዚነ አመኑ ወዐሚሉ ሷሊሃት ይላል። አንድ ሰው የሚድነው መልካም ስራና እምነት ካለው ነው ይላል ቁርአን። እሺ ያው ቁርአኑ ከመጽሐፍ ቅዱስ ኮርጆ ስለሆነ ችግር የለው። ከየትኛው መጽሐፍ? ከአንተ ከባይብል ነው ቁርአኑ ከአንተ የሚኮርጀው? እሺ ብቻ እንደዛ ነው። የአንተ መጽሐፍ የሚኮረጅበት መጽሐፍ ነው ጸጋ? እሺ አንድ ጥያቄ የሚጠይቅህ መልስ። ምንድን ነው ያልከው? ቁርአን ከመጽሐፍ ቅዱስ ኮርጆ ነው ስትል ሰምቻለሁ ወይስ ተሳስቼ ነው? እሺ ቆይ የአንተ መጽሐፍ እኮ ናላሳ የአንተ መጽሐፍ የሚኮረጅበት መጽሐፍ ሆኖ ነው በፈጣሪ። ይሄ አሁን የሚኮረጅበት መጽሐፍ ነው። አሁን ሌላ ቦታ ሳትሄድ እኔ ጥያቄን አስጨርሰኝና እኔን ትጠይቀኛለህ። አንቺ ሱለማጢስ ሆይ ተመለሽ፣ እናሽ ዘንድ ተመለሽ። የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው! ዳሌዎችሽ በእንጥረኛ እጅ እንደተሰሩ እንደ ዕንቁዎች ናቸው። እምብርትሽ እኮ በጣም ያምራል።
ጡትሽ በጣም ጠንካራ ነው ይላል ቁርአኑ። ከዚህ የሚኮርጀው የትኛው ነው የሚለው? ይሄ የትኛው ጡትሽ በጣም ያምራል ይላል የአንተ መጽሐፍ 66 ዝም ብለህ አማርኛ እየተጻፈ እኮ የግል የተለያዩ የጴንጤዎች የፕሮቴስታንቶች መጽሐፍ ቅዱስ ይሄው 66ቱ የአንተ መጽሐፍ መሐለ ይሄው። እሺ መልስልኝ፣ አስጠጋኝ። ይሄው መሐለ ዘሰሎሞን 7 ከቁጥር 2 ጀምሮ አንብብ። እሺ አንድ ጥያቄ ልጠይቅ። አንብብ። አንድ ጥያቄ ልጠይቅ። መልስ። አንብብና ጠይቀኝ። አንድ ጥያቄ ልጠይቅ፣ መልሰኝ። 10 ጥያቄ ጠይቅ። 10 ጥያቄ ጠይቅ። መጀመሪያ አንብብ። 10 ጥያቄ ጠይቀኝ። መጀመሪያ ግን አንብብ። አትመልስማ። ከመለስ መልሳለሁ። መጀመሪያ አንብብ። አንብበው መጀመሪያ። እሺ ተረጋጋ። እሺ አንብብልኝ። እሺ ቁርአን ልክ ነው ብለህ ታምናለህ? አንብብልኝ ይሄንን። ሊያስቀይስ በአንተ በሱ ቤት እኮ አስቀይሷል። በሱ ቤት አስቀይሷል። ይሄን አንብብልኝ። ምንድነው? እኔ እኮ ጥያቄ ልጠይቅህ ነው። አንብብልኝ። በአግባቡ ቁርአን ነው ወይ ከዚህ የሚኮርጀው? አንብብልኝ። አንቺ መኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ና እኔ ላንብብልህ። እዚህ እዛ ሶፍት ኮፒ ላይ ኤዲት እያደረግክ የምታወራውን ኤዲት እያደረግክ አለ። ክፈተው እናየው። እሺ መሐላ ኤዲት ነው አለ። ይምራ መጽሐፉን ክፈት። የመጽሐፉን አውድና መጽሐፉን አውድ ክፈተው። እሺ ካሜራ ክፈት። ስንት ፎሎ አለ? ቆይ ስንት ፎሎ አለ? 1000 አለ። ክፈት ካሜራ። ማን ይሰማሃል? ክፈተው። አይ ተሳስተሃል። አይልም ሳላህ አይልም። ተሳስተሃል። የከፈከው ትክክል አይደለም። ሳላህ የከፈከው ትክክል አይደለም። አይቶ ትክክል አይደለም። እኔ ጋር ያለው እንደዛ አይልም። እስኪ ያንተ አንዴ አውጣው። የከፈከው የትኛው ወጥ ነው? ሳላህ አንዴ አውጣው። አንተ ሰምተሃል? እንትና ልክ አይደለም እየተባለ ነው። አይ ትክክል አይደለም። የኔ ጋር እንደዛ አይደለም የሚለው። ኧረ ጸጋው አንተ ጋር ምንድን ነው የሚለው? አንተ ጋር ነው የሚለው። ጸጋ ቆይ ቀስ በል አረጋጋው። እንደዛ አይደለም። አንተም ጋር እንደዛ አይልም። አይ በቦታው አንተ በቤቲ እንትን ማድረግ ነው። ችግር የለው። በቤቴም እንደዛ አይልም። አንድ ጊዜ ጸጋው ተባበረን። የኔም እንደዛ አይልም። ፕሊስ አንድ ጊዜ ተባበረን። ሶስት ሰዎችን መሲ ሶስት ነን። ጸጋው አንተም እንደዛ አይልም። ቆይ አረጋግጣለሁ። መረጋገጥ ያለበት ነገር ካሜራ ከፍታ አብረን ብናረጋግጥ ጥሩ አይደለም? ጸጋዬ ህዝቡ እዚህ ጋር 800 ሰው ግራ ገባውና እስቲ ህዝቡን በዛ ካሜራ ክፈትለትና ወገኔ አይሻልም? አሁን ለምሳሌ ካሜራ ክፈት። ይልክልሃለሁ። አክሴፕት ይልክልሃለሁ። የላኩልኝ አክሴፕት ቀዩ ንካ። ጸግሽ ጸጋ ኤዲት አድርጋ ነው አልከኝ። የኔን ላንብብልህ። ካሜራ ክፈት። ስማኛ አንድ ጊዜ መጽሐፉ ነው የምናየው እኛ። አንተ ነው መጽሐፉ ነው የምናየው። ኢምራን ስማኝ። መጽሐፉን ክፈተው። ከፈትኩት። ክፈተው። 7 ላይ እንደዚህ ይላል። አንቺ የልዑል ልጅ ሆይ ነጠላ ጫማ የተጫሙ እግሮችሽ እንዴት ያምራሉ። ሞገስን ክፈተው። ካሜራውን ክፈተው። ካሜራውን ንካና ክፈተው። ጨለማ ማብራት አጥፍቼ ነው የተኛሁት። እንዴት ነው እያነበብክ ያለው ታዲያ? አንተ እንዴት ነው እያነበብክ ያለው? ጨለማ ነው ይላል። አዎ በጨለማ ነው፣ ማብራት የለውም እያልኩ ከስልክ ነው የሚያነበው። እሱኑ ነው እኛም ማንበብ የፈለግነው። የራስህ ጊዜ ሲሆን በጨለማ ታያለህ እንደ አንተ። እኛም እናያለን። ክፈት፣ ችግር የለውም። እኛም እናያለን በጨለማ። ክፈት። እኛም እናያለን። ክፈተው። አንተ እንደምታነበው እኛም እናነባለን። ክፈተው። ግድ የለም ክፈተው። ሳላ ቅኔው አይገባህም እንዴ? ሌሊት ነው ጨለማ ነው አትሱሰኝ እያለ እኮ። ሸርሁ ሌላ ነው። እሺ ቀጥለሃል? ጨረስክ? እሺ ካሜራ ክፈት። ንግግርህን ጨረስክ? ጨርሻለሁ። እሺ እኔ አሁን የምጠይቅህን ጥያቄ ትመልሳለህ ወይስ
እንደለመድከው እስቲ አንተ ጋር ያለውን አንብብ እስኪ። ዝም ብለህ አንብብ እስኪ። ከጋስት ለማውራት ነው። አንብብ እስኪ። ዝም ብለህ አንብብ እስኪ። አይደለም ስማ፣ እኔ የሚጠይቅህን ጥያቄ ትመልሳለህ ወይስ እንደለመድከው? የጀመርከውን ጨርስ። ያቋረጥከውን አንብብ። የጀመርከውን ጨርስ። ስማኛ አንዴ፣ የጀመርከውን ጨርስ። ቅድም አንብበ ያቆምከውን ጨርስ። አንተ እኮ ልንገርህ አንድ ነገር ከመጽሐፍ ቅዱስ የመጽሐፍ ቅዱሱ አውዱ እንዴት ነው የሚለውን ነገር ልንገርህ። ግድ የለም አንብብና አስረዳኝ። መጽሐፍ ቅዱሱ አውዱን ከየት ነው የጀመረው የሚለውን ነገር ማንን ምን ብሎ ለማብራራት እንደተናገረ ስለ የትኛው ስለ ሙሽራይቱ ለማውራት ነው። ንገረኝ፣ አንብብና ንገረኝ። ሙሽራይቱ የሚለውን ነገር አንተ ከመሀል ክርስቲያኖችን አሸማቃለሁ ብለህ አንተ አንብብና ከመሀል የሆነ ጥቅስ አስረዳ። እኔም እንደዛ ላምጣልክ። አንተ ቁርአን ልክ ነው ብለህ የምታምንበትን መጽሐፍ ነገር አንድ ነገር ጸጋ አንብብና አስረዳ። አንብብና አንተ ጋር ያለውን አስረዳ። አትበል፣ አንብብና አስረዳ። እኔ ጋር አልበራም እያልኩህ እኮ ነው። እዚህ አታብራ፣ ሳታበራ አንብብ። ሳታበራ ሲጀመር ልንገርህ አንድ ነገር፣ የመጽሐፉ አውድ ስለ ሙሽራይቱ ነው የሚያወራው። ይሁን። ስለዚህ ከምዕራፍ ስለ ባልንጀሮቹ እያወራ ስለ ሙሽራዋ በሸለቆ ውስጥ አዲስ የበቀሉትን አትክልቶችን ለማየት ወይኑን ማቆጥቆጡን እና እያለ ከመጣ በኋላ የመሃናይምን ዘፈን እንደሚመለከት ሰው ምዕራፍ 7ን ካሜራ ሳከፍት አንብብ። ምዕራፍ 7ን ካሜራ ሳከፍት አንብብ። እኔ እኮ ልንገርህ፣ አነበብክ፣ አንተም አነበብክ፣ እኔም አነበብኩት። አንተ ጋም አለ አይደል? አንተ ጋር አንብብልኝ ካሜራ ሳከፍት። ካሜራ ሳከፍት አንብብ እባክህ። አትክፈት ካሜራ፣ እዛው አንብብ። ቶሎ በል። እኔ ጋር ብቻ ነው ድምፁ ጠፍቷል። ከሚገለጥለት እየጠበቀ መሰለኝ። ወላሂ ወንድም ሳላህ ከአንተ እጅ ላይ አይጠብቅም ነው። አሁን አንተ የኔን ማንበብ አትጠብቅ፣ አንብብ። የእግዚአብሔር ቃል ነው። የኔን ማንበብ ሳይሆን የእግዚአብሔር ቃል ነው፣ አንብብ። የኔን ጥያቄ አስመልስና አንተ ከዛ በኋላ ይሄን አነብልሃለሁ። የእግዚአብሔር ቃል ነው። እኔ እኮ ጥያቄ ልጠይቅህ ነው የገባሁት። ለምን ታስቀይሳለህ? ቅድም ጀምሮ መሀል ላይ ደርሶ ነው ያቆመው። እባክህ ካሜራ ሳከፍት አንብብ። እንደዚህ ያሳፈራል። እንዳያገም ነበር። አታስጠይቀኝም? ጥያቄ መጠየቅ አትፈልግም? 10 ጥያቄ ትጠይቃለህ። የጀመርከውን ጨርስ። 10 ጥያቄ ትጠይቃለህ። የጀመርከውን ጨርስ። የጀመርከውን ብቻ ጨርስ። እሺ። አንቺ የልዑል ልጅ ሆይ ነጠላ ጫማ የተጫሙ እግሮችሽ እንዴት ያምራሉ! ሞገስ የተጎናጸፈ ዳሌዎችሽ ብልህ አንጥረኛ የተጠባባቸውን የዕንቁ ሐብል ይመስላሉ። እምብርትሽ ጥሩ የወይን ጠጅ እንደማይጎድልበት እንደ ክብ ጽዋ ነው። ወገብሽ ዙሪያውን በውብ አበባ የታሰረ የስንዴ ክምር ይመስላል። ሁለት ጡቶችሽ መንታ የዋሊያ ግልገሎችን ይመስላሉ። አንገትሽ በዝሆን ጥርስ እንዳጌጠ መጥበቂያ ማማ ነው። ዓይኖችሽ በባትሪብ በር አጠገብ እንዳሉት እንደ ሐሳቦን ኩሬዋ ናቸው። አፍንጫሽ ወደ ደማስቆ አቅጣጫ እንደሚመለከት እንደ ሊባኖስ መጠበቂያ ማማ ነው።
የራስሽ ቅርጽ እንደ ቀርሜሎስ ተራራ አክሊል ሆኖልሻል። ጠጉርሽ የሐር ጉንጉን የመሰለ ነው። ንጉሱስ በሹሩባሽ ታስሮ ተይዟል። እንደ ውብ ነሽ፣ እንዴት ደስ የምትይ ነሽ ፍቅሬ ሆይ የምታስደስች። ሲጀመር ይሄኛው መሀለሚያ ማን እንደጻፈ ማወቅ ነው መገንዘብ ነው ያለብሽ። ሲጀመር ልንገርሽ። ስለዚህ ስለ ሙሽራይቱ ነው የጻፈው። ስለዚህ ሙሽራ ሴት ናት፣ እሷ ሴት ናት። ቆይ ልንገር። ስለዚህ የተጻፈው ስለ ሙሽራይቱ እኔ የውድና የእርሱ ስለአንተ አይደለም። አይዞህ እኔ ስለአንተ ነው አላልኩም። እሺ አነበብኩልህ አይደል? ሙሽራይቱ ማን ናት? ቆይ እሺ አነበብኩልህ አይደል? ማን ናት? አንተ ያወጣኸውን አውድ እምራንም ሆንክ ማንም። እሺ አሁን አንተ እኔን አንብብ አይደል ያልከኝ? አነበብኩልህ። ጥያቄ ማን ናት ሙሽራይቱ? አንተ ለምሳሌ አንብብ ብለኸኝ አነበብኩት። ጥያቄ ጥሩ አረክ፣ ጥሩ አረክ። አሁን ጥያቄ ሙሽራይቱ ማን ናት? ማን ናት ሙሽራይቱ? አንተ ማን ናት ብለህ ነው የተረዳኸው? እኔ አልተረዳሁም። አንተ ንገረኝ። አልተረዳህማ? አንተ ንገረኝ። ስለዚህ ካልተረዳህ ከኔ ለማወቅ ነው የመጽሐፍ ቅዱሱን ክፍል እንዴት አመጣ? እኮ እኔ ጠየቅኩህ፣ ግራ ገብቶኝ ጠየቅኩህ። አንተ አስረዳኝ። አንብብ አይደል ያልከኝ? አነበብክ? አስረዳኝ። አነበብኩት እኮ። እሺ አነበብክ? ጎበዝ ጎበዝ። አሁን አስረዳ። አንብብልኝ ነው እንጂ አስረዳኝ አላልክም። ስጨርስ ልጠይቅህ እኮ ነው። ያው ልንገርክ መጀመሪያ አንተ ሲጀመር እናንተ እኮ ምንም ነገሮችን አንደርስታንዲንግ ውስጥ ሳትገቡ ዝም ብላችሁ በሀተተተተታ አንዱ ከአንዱ እየተቀባበልክ ኦርደር ሳትይዝ ነው የምታወራው። አንድ ሁለት ደግሞ ሊጠይቅክ ነው የገባሁት እኔ ገስት አንተ ቤት ነው የገባሁት አይደል? አንተ ቤት ገስት ስገባ ሊጠይቂ ነው የገባሁት። ስለዚህ መጀመሪያ ጀምሮ እየጠየኩ እያለ መሀል ላይ አስቆማችሁ እኮ። አሁን ቁርአን እኮ ከዚህ አይኮርጅም አልኩ እኮ። አሁን ቁርአን ምን መሰለህ? አሁን ያነበብከው አንዲት ሙሽራ ዳሌዋ ትልቅ ነው፣ ሰፋ ያለ ነው፣ ያምራል፣ ጡቷ በጣም ነው የሚጠነክረው ምናምን እያለ አንዲትን ሴት የሚጀነጅን ከሆነ መጽሐፍ ቁርአን አይኮርጅም። ይሄ ሴቶችን ማማለል ነው። ይሄ የጅንጀና ቃላት ቁርአን ከዚህ አይወስድም። ቁርአን ልክ ነው ብለህ ነው አይደል የምታምነው? ይሄ የሰው ቃልና ልክ ነው ብለህ ነው አይደል የምታምነው? ልጨርስ። ይሄ ሴቶችን ለመጀናጀን እና የጅንጀና ቃላት ለማስተማር ይሄ እኮ የሴት ልጅን አካል ይሄ እኮ ፖርኖግራፊ ነው። ቁርአን ከዚህ አይኮርጅም። ይሄን ከተረዳ ወደ ዋና ጥያቄ ሄድ። እሱ አንተ የጭንቅል አንድ ነገር ልንገርህ አይደል? ስማ ይሄ እኮ ወደ ማታ ብታነበው ይሄ እኮ ሌላ ነገር ውስጥ ነው የሚካተት። ቁርአን ከዚህ ሊኮርጅ አይችልም። ሳላ ልንገርህ፣ ሳላ ጥያቄ ጠይቅ። የስምንተኛ ክፍል ተማሪ እኮ የዩኒቨርሲቲ ኮርሶችን መማር እንደማይችል ታውቃለህ? የመጽሐፍ ቅዱስ ጸሐፊ ስምንተኛ ክፍል አልተማረም። አንተ አሁን ለምሳሌ ጭንቅላቴ የመጽሐፍ ቅዱስን እንትን ለመረዳት ብዙ መንፈስ ቅዱስ ካረዳህ በቀር መጽሐፍ ቅዱስን መረዳት አትችልም። ደግሞ መንፈስ ቅዱስ ወደ አንተ የሚቀርበው ወደ መንፈስ ቅዱስ ስትቀርብ እንጂ አንተ ለምሳሌ ለአንተ ገልጦልሃል ነው ብለህ የምታምን ከሆነ እኔ ጋር መንፈስ ቅዱስ የለም። ጥያቄ ብቻ ነው የምትመልስልኝ። እኔ ጋር መንፈስ ቅዱስ የለም፣ አምኛለሁ። አንተ ጋር አለ? እኔ ጋር አዎ አለ ብዬ አምናለሁ። ሙሽራይቱ ማናት? እሺ አሁን እኔ የሚጠይቅህን ጥያቄ ላሽ ብሏል። ላሽ ብለዋል። ሙሽራይቱ ማናት? ላሽ ምንድን ነው? እኔ እኮ ጥያቄን በትክክል ለአንተ አልገለጠልህም፣ ለእኔ ገለጠልኝ አልክ። ለአንተ አልገለጠልህም፣ ለእኔ ገለጠልኝ። ለአንተ መንፈስ ቅዱስ የለም፣ እኔ ያለኝ አልክ። ሙሽራይቱ ማናት? እሱን ልንገርህ ከአንድ ነገር ይህን የመጽሐፍ ቅዱስ አውድ በደንብ አድርጌ ሲያነብ እንገናኛለን። መንፈስ ቅዱስን ጠይቀው። ችግር የለም። አንተ እንደፈለግ ጠይቀው። እሱን ጠይቀው። እኔ ጋር አለ ብላል። ጠይቀው። እሺ ስማኛ፣ ጥያቄ ጠይቀውና ንገረኝ። ቁርአን ልክ ነው ብለህ አይደል? አሁን እኔ ጋር መንፈስ ቅዱስ አለ ብለሃል። ጠይቅና ንገረኝ። ወይኔ ጌታ ሆይ! ወይስ ዝም ብሎ ነው የሚቀመጠው? ወይስ ዝም ብሎ ነው የሚቀመጠው? አይረዳም እንዴ ሰው?
እኔ ጋር መንፈስ ቅዱስ አለ አልክ። ምንድን አጃቢ ነው? ስራ የለውም? አያግዝም? በዚህ ጨረስክ? ምንድን ነው የሚሰራው አንተ አጠገብ? አንዴ ግን ሳለ ጨረስክ? ልጅ አይ አንድ ሀሳብ ብቻ ማለት ነው። ጸጋው አንዴ ወገናችን አሁን እንደ መሰለህ አንዴ ትቀጥላለህ። ቤቴ ነው ላውራ። አሁን ችግራችሁን አየክ። ሳላ እያወራ አንተ ተቀበልክ። ቤት እኮ ነው። አንዴ ሀሳብ አለኝ እኮ ነው ያልኩት አይደለ እንዴ? አችልም ሀሳብ መስጠት ሀሳብ ነው ያለኝ እኮ። አንዴ ብቻ ሀሳብ ልነግርህ ትቀጥላለህ። እሺ መረበሽ የለብህም። ሀሳብ የምሰላችሁ ወገናችን ጸጋዬ መንፈስ ቅዱስ እኔ ላይ ያለ ብልሃል። መንፈስ ቅዱስ ማለት ያጀማ ቀላል ነገር አምላክ አለብኝ እያልክ ነው ያለው። መንፈስ ቅዱስ አምላክ ነው። አምላክ አንተ ውስጥ ካለ መጽሐፍ ቅዱስ እንደሚናገረው ከሆነ ይገልጥላቸዋል፣ ያብራራላቸዋል። በእነሱ የሚናገረው አምላክ ነው ስለሚል አንተ ውስጥ ደግሞ አምላክ ካለ ሳላህ እንደጠየቀ ዳሌ ሲል ምን ማለት ፈልጎ ነው? መልስለት። ግልጽ እኮ ነው። ለምን አንተ መንፈስ ቅዱስ አለብኝ ካልክ አምላክ በአንተ ውስጥ ካለ አምላክ ደግሞ አንተ የሚደግፍህና የሚገልጥልህ ከሆነ ለምን አምላክ ስራው መግለጥ ነው አይደለ? ስለዚህ እየገለጠልህ ስለሆነ ለእኛም መንፈስ ቅዱስ የገለጠልህም ማለት ነው። እች ለመናገር ነው። ሳላህ ዕምራን አሪፍ ጥያቄ ነው። አንድ ጥያቄ እንደ ጥያቄ ተቀብያለሁ። ያንተን አይደል? እየሰማኸኝ ነው? መልስ። እየሰማኸኝ ነው? እየሰማ ዕምራንን ነው የዕምራን ጥያቄውን ጠይቀኛል አይደል? መልሰው። እሺ። ስለዚህ እኔ አሁን ለምሳሌ አንተ የምትለውን የመጽሐፍ ቅዱስ ክፍል እኔ ላላነበው፣ ላልደርስበት፣ ላልማርበት እችላለሁ። ገብቶሃል? መማር እኮ አይጠበቅብህም። በአንተ ውስጥ መንፈስ ቅዱስ አለ። የጌታ ሰው መንፈስ ቅዱስ ካለ እሱ ይገልጥልሃል። ሐዋርያት እኮ የተማሩ አልነበሩም። በእነሱ የገለጠላቸው መንፈስ ቅዱስ ነው። ሐዋርያት መጽሐፍ ማንበብ አይችሉም ነበረ። አሳ አጥማጅ ምናምን ነበሩ። እነሱ ግን መንፈስ ገለጠላቸው። ስለዚህ ለአንተ ለምንድን ነው የሚገልጥልህ? አምላክ አንተ ውስጥ ካለ ወይስ ያንተ መንፈስ ቅዱስ ይለያል? አንተ ለምሳሌ ስማኝ፣ ከሼ ነው እንደተገዛው ይህ ችግርህን አየህ። ሳላ ነው ማን የምትባል አይሰራም። ምንድን ነው የሚሰራው? ጠይቅና ንገር። አረላሽ ባይዘዊ ጸጋዬ እውነቱን ነው። ለምን መሰለህ እውነቱን ነው ያልኩት። እንደምናውቀው አንድ መንፈስ ቅዱስ ነው ያለው አይደለ? አንድ መንፈስ ነው ያለው። ያ መንፈስ ለጳውሎስ ገልጦ ለሉቃስ ገልጦ ለአንተ ካልገለጠ ይሄ የቼን ነው ማለት ነው። ትክክለኛ መንፈስ ቅዱስ አይደለም። ለምን? መንፈስ ቅዱስ የምናውቀው ገላጭ ነው፣ ሲገልጥ ነው የምናውቀው። ኦኬ፣ ሲገልጥ ስለሆነ የምናውቀው ለአንተ የማይገልጥ ከሆነ ያንተ ፌክ ነው ማለት ነው። ግልጽ ነው ሀሳቡ። ቀልድ መስሎ ከሆነ ስሜታዊ እንዳትሆን ልንገርህ ከአንድ ነገር። እሺ አርመኝ። እየቀለድክ ያለው ምናልባት በእኔም ብትቀልድ ኃጢአቴ ይቅር ሊባል ይችላል። ግን የምትቀልደው በመንፈስ ቅዱስ ከሆነ ወየልህ። አዎ ግን እንትናዬ ጸጋዬ አንተ አላወቅከውም እንጂ አንተ ነህ በመንፈስ ቅዱስ እየቀለድክ ያለሁ። በጣም አዝናለሁኝ። በዚህ እሱ ነገር ቀደምከኝ፣ ወላሂ ቀደምከኝ እንጂ ልነግርህ ነበረ። ወገናችን ጸጋው ንስሐ መግባት አለብህ። ግን ንስሐ እንኳን ብትገባ እግዚአብሔር አይቀበልህም። ለምን? አንተ መንፈስ ቅዱስን እየሰደብከውና አያቅም እያልክን ያለኸው። ለምን ካለን መንፈስ ቅዱስ እኔ ውስጥ አለ አልክ። አምላክ እኔ ውስጥ አለ አልክ። አምላክ እኔ ውስጥ አለ ካልክ በኋላ ጥያቄ መመለስ አልቻልክም። ዊች ሚንስ አምላክ ጥያቄ መመለስ አይችልም እያልክን ያለው። ስለዚህ በተዘዋዋሪ አንተ ከአንተም አልፎ አንድ ሰው ፊት አምላክ እያሰደብክን ያለው። ስለዚህ አንተ መወገዝ ያለብህ ሰው፣ ንስሐ መግባት ያለብህ፣ ድጋሚ መጠመቅ ያለብህ ሰው ነህ። ለምን? 1000 ሰው ፊት አምላክህን እያሰደብክን ያለው ብራዘር። ለምን? መንፈስ ቅዱስ አለብኝ ካልክ በኋላ እንደማያውቅ እየተናገርክ ስለሆነ። ልንገርህ፣ መንፈስ ቅዱስ የሚገባው እኮ ወደሱ ለሚቀርብ ሰው ነው። አንተ ውስጥ ገብቶ አልገባም? ወደ መንፈስ ቅዱስ አንተ ውስጥ ገብቶ አልገባም? አንድ ጥያቄ፣ አንተ ውስጥ ገብቶ አልገባም? ቅዱስ ወደ እንዳንተ አይነት ንግግሮችን እሺ፣ እኔ ውስጥ አይግባ ችግር አልፈልግም። እኔ ውስጥ አይግባ ችግር የለውም። እኔ ራሱ በቂ ነኝ። መንፈስ ቅዱስ ችግር አይግባብኝ፣ ችግር የለውም። አንተ ውስጥ ገብቷል? አንተ ውስጥ መንፈስ ቅዱስ ገብቷል? አሁን እኔ የሚጠይቀህን ጥያቄ ለምን ታዞራለህ? አይደለም ብራዘር፣ ይሄ እኮ ውይይት ነው አይደለ እንዴ? ስለዚህ እባክህ መልስ። አንተ ውስጥ ገብቷል? ጥያቄ ልጠይቅ ነው የገባሁት አይደል? አሃ፣ ጥያቄ ከሆነ ታዲያ መንፈስ ቅዱስ ብለህ ለምን ትዘባርቃለህ? ወገናችን ቅድምም እንደዛ ከሆነ አንዴ ቆይ፣ አንዴ ወገናችን እንደዛ ከሆነ ጳውሎስ ሐዋርያ ጸጋዬ፣ አንዴ ጸጋዬ፣ አሁን እያደረክ ያለው እኮ መሰለህ። አንዴ ወገናችን ላረመ፣ አንዴ እሺ፣ አንዴ ሜት አድርጌያለሁ ላረመ። ለጀማ ይሄ ምን ይባላል መሰላችሁ? ማፈግፈግ ይባላል በጦርነት ታሪክ ውስጥ ማለት ነው። ጥያቄ
ሊጠይቁ ይገባል። ከዛ በኋላ ስለ ክርስትና አንዴ ሚውት ታደርግ እባክህ፣ ሚውት አድርግ፣ አታቋርጥ ሰው ሲያወራ። እሺ ስነ ስርዓት ተማር ጀማ። እንግዲህ አዳምጡ። እስልምና ከጠየቀ በኋላ እስልምና ሲወራ ክርስትና ውስጥ ይገባል። ከዛ ይመልስና ከዛ እያወራ የሆነ ሰዓት ሲከብደው ለምን ክርስትና ውስጥ ትገባላችሁ ይላል። ብራዘር ክርስትና ውስጥ የገባኸው አንተ ነህ። ስለዚህ መመለስ አለብህ። አሁን ምናከኝ አንተ ንስሐ አትገባም፣ መንፈስ ቅዱስን ተሳድበሃል። መንፈስ ቅዱስ የተሳደብከው አንተ ነህ። ስለዚህ እባክህን አሁን ንስሐ መግባት ከፈለግ መጀመሪያ ማድረግ ያለብህ መንገድ መሰለህ፣ እዚህ ህዝብ ፊት ማድረግ አለብህ መንፈስ ቅዱስ እንዳልተሳደብክና ሲቀጥል ደግሞ እንደሚያውቅ መንፈስ ቅዱስ እንደሚያውቅ ማሳየት አለብህ። ካላሳየ መንፈስ ቅዱስ እንደሚያውቅ አሁንም አሳድበሃል ማለት ነው። ስለዚህ ደግሜ ልጠይቅህ፣ መንፈስ ቅዱስ አንተ ውስጥ አለ? አሉ አሁን ሚውት አንስተህ መልስልኝ። ሚውት እያደረግ አታውሩ። እኛ ሰው ሲያወራ ማለት እኮ ጋጠወጥነት ነው ወገናችን። አሁን ያለው 21ኛ ሴንቸሪ ነው። በመደማመጥ እመን። ሳወራ ሚውት አድርጌሃለም ማውራት ስላለብኝ እኔ አሁን ደግሜ ልጠይቅህ አዳምጣለሁ፣ ግን መጀመሪያ ጥያቄ መልስልኝ። መጀመሪያ ጥያቄ አንተ እኔ አንድ ጥያቄ ሳልጠይቅህ መንፈስ ቅዱስ በአንተ ላለ መጽሐፍ ቅዱስ ከኛ ይኮርጃል ስለ ሴቲቱ ዳለና አንተ እኮ ታዲያ እንደዛ እኮ ያልከው ወገናችን ጸጋው አንተ እኮ እንደዛ ያልከው እኮ አንዴ ጸጋው ወገናችን አንተ እኮ ነህ። መሐልዬ ላይ ዳሌ አይልም አልክ እኮ አንዴ ላስታውስ የመርሳት ችግር አለብህ መሰለኝ። አንዴ ላስታውስኝ አንዴ የመርሳት ችግር አለብህ። መጀመሪያ ሳላ መጽሐፍ ቅዱስ አንተ መጀመሪያ ምን አልክ? መጽሐፍ ቅዱስ ይኮርጃል አልክ። ከዛ ሳላህ አይኮርጅም ብሎ አስተማረ። ቀጥሎ ደግሞ መጽሐፉ ዳሌ ላይ ሲል ዳሌ አይልም አልክ። ከዛ መጽሐፍ ቅዱስን ከፍቶ መሐልዬ ላይ ዳሌ እንደሚል አሳየ። ከዛ እሱን ካሳየ በኋላ ቀጥሎ መንፈስ ቅዱስ አለብኝ አልክ። ያልከው አንተ ነህ፣ ሳላህ አይደለም። ሳላህ አለብህ አይደለም ያለ አንተ ግን ራሴ መንፈስ ቅዱስ አለብኝ አልክ። ስለዚህ ጥያቄያችን ምንድነው? እኛ መንፈስ ቅዱስ አንተ ውስጥ ካለ መሐልየ ሰሎሞን ምዕራፍ 8 ላይ ዳሌ ብሎ ሲናገር ጸሐፊው ምን ማለት ፈልጎ ነው? ያው ጌታችን ኢየሱስ ክርስቶስ ልንገሪ እሱ ወደ ሰማይ ባረገ ጊዜ ሐዋርያቶቹ የእሱ ደቀ መዛሙርቶቹ አንተ ስትሄድኛ በሚሉ እኔ እሄዳለሁ ግን መንፈስ ቅዱስ አሁንም ቢሆን በመንፈስ ቅዱስ እተማመናል። መንፈስ ቅዱስ በእኔ ውስጥ አለ ብዬ የምመካበት መመኪያ ምንድን ነው? እኔ ወደ ክፉ ስራ ወዳልተገባ ነገር እንዳልሄድ ስሜት ወደዛ ወደ አላስፈላጊ ቦታ እንዳልገባ የሚረዳኝ የእግዚአብሔር መንፈስ ቅዱስ በእኔ ውስጥ አለ። ይህ መንፈስ ቅዱስ እንዳልሄድ ይረዳኛል። አዎ አምናለሁ መንፈስ ቅዱስ ግን አንተ ደግሞ ለምሳሌ እኔ ጸጋው እየገባኝ እንዲሆን አንዴ ቆይ ጸጋው እየገባኝ እንዲሆን አንዴ ብራዘር እና ሲያወራ ሲያስቆመኝ ቆይ እኔ እየገባኝ እንዲሆን ነው። ጸጋው እንዲገባኝ እኮ ነው፣ በደንብ እንዲገባኝ ነው። ቆይ አንዴ እየገባኝ ቆይ እየገባኝ እንዲሆን ቆይ አንዴ ረጋባ እንዲገባኝ እኮ ነው። እንዲገባኝ አለ የፈለግከው አንተ አይደለ? እንዲገባኝ ማለት ወላሂ ይገባኛል፣ ችግር የለውም። ቆይ አንዴ እንዲገባኝ ማለት ነው። እሺ ቆይ አንዴ እንዲገባኝ አንዴ ረጋበል። አሁን ምንድን ነው ያልከው አንተ? መንፈስ ቅዱስ እኔን ኃጢአት እንዳልሰራ ያግዘኛል አልከኝ አይደለ? ትክክል። መንፈስ ቅዱስ አንተን ኃጢአት እንዳልሰራ ያግዝሃል አይደለ? ወደ ክፉ መንገድ እንዳልሄድ የሚረዳኝ የእግዚአብሔር መንፈስ ቅዱስ አለ። እሺ ትምህርት አያስተምርህም? ስለ እግዚአብሔር ቃል አይገልጥልህም? ስለ እግዚአብሔር ቃል አይገልጥልህም? ስለ እግዚአብሔር ቃል አይገልጥልህም? የእግዚአብሔርን ቃል እኮ እኔ ሄጄ በሚፈልግበት ጊዜ አንተ አሁን ለምሳሌ ከመንፈስ ቅዱስ እየራክ መንፈስ ቅዱስን እየሰደብክ እያቅላላክ መንፈስ ቅዱስ ወደ አንተ ስለኔ ሳይሆን ጥያቄ ስላንተ ነው። ጨቡዲ ስላንተ ነው። አንተ ላይ ያለው መንፈስ ቅዱስ የእግዚአብሔርን ቃል ያስተምራል አያስተምርህም? እኔ ኦል ኦቨር አድርጌ እያወራሁ ነው፣ ስለ ፐርሰናል ላይፍ ብቻ ስለኔ። እሺ ችግር የለውም። ጥያቄው ቃል እናድርገውና መንፈስ ቅዱስ የእግዚአብሔር መንፈስ ስለ መጽሐፍ ቅዱስ ያስተምራል አያስተምርም? ለሰዎች ስለ መጽሐፍ ቅዱስ ያስተምራል። አንተ ቤት ቁርአን ለምሳሌ ቤት ቁጭ ብለህ አንተ መንፈስ ቅዱስ ያስተምረኛል ብለህ ቤት ቁጭ ብለካል። ቁርአን ግን ሌሎቹ ሄዶ እየተማሩ ነው። ያንተ መንፈስ ቅዱስ ይለያል። ለምን መሰለህ? ወላሂ ይለያል። አንድ ጸጋ ያንተ መንፈስ ቅዱስ አይደለም፣ ይለያል። ወላሂ ይለያል። ለምን መሰለህ? ትክክለኛው መንፈስ ቅዱስ አሳ አጥማጅ የነበረውን ግለሰብ የማያውቀውን ግለሰብ ነው ያስተማረው። ጨቡዴ በደንብ አዳምጠኝ። ትክክለኛው መንፈስ ቅዱስ ምንድን ያደረገው? መጽሐፍ ማንበብ የማይችሉትን
እና ያሳወቃቸው። መጽሐፍ ቅዱስም እንደሚናገር ይገልጥላቸዋል ነው የሚለው። ስለዚህ የአንተ መንፈስ ቅዱስ የማይገልጥልህ ከሆነ ጸጋዬ መርምረው። ትክክለኛ መንፈስ ሰይጣን ቢሆን ስለዚህ መርምር። ትክክለኛ እንትን አይደለም በተአምር። ለምን ትክክለኛው መንፈስ ቅዱስ እንደምናውቀው መጽሐፍ ቅዱስ ላይ እንዳነበብነው ከሆነ ሐዋርያትን ካለማወቅ ወደ ማወቅ ካለማንበብ ወደ እንደውም መጽሐፍ ይገልጥላቸዋል አይደል? አውጣልኝ ማሳለ ይገልጥላቸዋል እኮ ነው የሚለው። ስለዚህ የአንተ ትክክለኛ መንፈስ ቅዱስ አይደለም። እሺ ወገናችን ታስተሃል። በቃ ስለዚህ አጣራ። ማን ነው የሚለው አጣራ። ወላሂ አይደለም ትክክለኛ ወላሂ አይደለም እምልልሃለሁ እኔ። ወደ ጥያቄ ልግባ። በቃ ሌላ ጊዜ አጣርተና እሺ ወደ ጥያቄ ልግባ። ግባ። እሺ ወገናችን ግባ። ልግባ። አዎ ግባ። ችግር የለውም። እሺ የእናንተ ቁርአን ልክ ነው ብለህ ነው የምታምነው አይደል? ወንድሜ ወገኔ ሙስሊም እኮ ነኝ እኔ ብቻ ሳይሆን የማምነው ሪያሊቲው ነው። እውነታው እሱ ነው። እውነታው ምንድን ነው? ቁርአን ለምሳሌ ቁርአን እኛ ክርስቲያኖች ነን፣ እናንተ ሙስሊም ናችሁ አይደል? ቁርአን ክርስቲያኖች መንግስተ ሰማያት እንደሚገቡ ይናገራል። ወላሂ በል እስቲ ወላሂ። የት ላይ የት ላይ የት ላይ ነው እንደዚያ የሚለው? እዛው ጠብቀኝ። እሺ የት ላይ? እሺ እጠብቅሃለሁ። ሳትዘጋ ሳትወጣ። እሺ እጠብቅሃለሁ። ይምራን ዘግተህ እንዳትወጣ፣ ዘግተህ እንዳትወጣ፣ ዘግተህ እንዳትወጣ። አይ ኔትወርክ እያስቸገረኝ ነው። እስከሚያመጣ የተናገራቸው ነገሮች አሉ። ለምሳሌ በእስልምና የድነት በእስልምና ሃይማኖቱ ለአማኞቹ ለተከታዮቹ ለሙስሊሞች የሰጠው ተስፋ ወይም ድነት በእስልምና የሚለው በእምነትና በስራ ነው። ይሄ በተለያየ የቁርአን ክፍል ላይ ያለ ወገናችን ከመጽሐፍ ቅዱስ ተኮርጆ ነው ላለው እሱ ያው የስላሴ ዶክትሪን አማኝ እንደመሆኑ መጠን ሂድና አምጣ እንጂ እሺ ትላለህ እንዴ? ሂድና አምጣ። ቆይ ሚውት አድርግና ሂድና አምጣ። ሱራ 2:62 ሚውት አድርግ አንድ ጊዜ። ቆይ ኦኬ። ላለው ነገር ምንድን ነው? የስላሴ ዶክትሪን እምነት የሰው ልጅ በእምነትና በስራ ሳይሆን የሚሄድ ነው በኢየሱስ ደም ነው። ስለዚህ ከመጽሐፍ ቅዱስ ተኮርጇል እንዳትል። ምክንያቱም አንተ የምትድነው በደም ስለሆነ እኛ ጋር ደግሞ በደም አይደለም ድነት በእምነትና በስራ ነው። አንዱ ይሄ ነው። ሌላኛው ደግሞ ከመኃልየ ዘሰሎሞን ጋር ተያይዞ የተነሳው ሀሳብ በኦርቶዶክስ ቤተክርስቲያንና በአይሁድ እምነት አንድ ሰው 30 ዓመት ሳይሞላው ዕድሜው ማንበብ አይችልም። ያኔ ከፍቅር ግንኙነት ጋር የተያዘ ስለሆነ ማለት ነው። በነገራችን ላይ መኃልየ ዘሰሎሞን ምንም የእግዚአብሔር ምስጢር አለበት ምንም ምስጢር አለበት የሚባል ነገር አይደለም። በቃ ሰለሞን ከወደዳቸው ሴቶች መካከል አንዷ ለሱላማይጥ ስለተባለችው የተጻፈ የፍቅር ደብዳቤ ነው። ምንም የተለየ ነገር የለውም ለማለት ያክል ነው። ምንድን ነበር ሌላው የረሳሁት? አዎ የኢየሱስ ክርስቶስ ደቀ መዛሙርቶች ከማቴዎስና ከአስቆርቱ ይሁዳ ውጭ ሌሎቹ ማንበብ መጻፍ አይችሉም። ነገር ግን ተአምራት ያደርጉ ነበር እነ ጴጥሮስ ማለት ነው። ምክንያቱም እግዚአብሔር መንፈስ ቅዱስ ይገለጥላቸው ስለነበረ ማለት ነው። ነገር ግን በፕሮቴስታንቶች ዘንድ ያው መንፈስ ቅዱስ አይገለጥም። ምክንያቱም እውነተኛው መንፈስ ቅዱስ እነሱ ጋር የለም። ለነ ጴጥሮስ ይገለጣል። አዎ እነ ጴጥሮስ እውነተኞች ኢየሱስ ክርስቶስ ተከታዮች ስለነበሩ ነው። እነ ጴጥሮስ ኢየሱስን ፈጣሪ ነው ብለው አያምኑም። ኢየሱስን ፈጣሪ ነው ብሎ የሚያምን ማንኛውም አካል መንፈስ ቅዱስ አይገለጥለትም። እንደውም ኢየሱስን ፈጣሪ ነው ብሎ ማለት መንፈስ ቅዱስን እንደ መሳደብ ይቆጠራል እላለሁ። ሰውየው እንግዲህ ለጠየቀው መረጃ ያመጣለሁ ብሏል። ያምጣ። አይ ጀዛኪላ ይጨርስና ቻለንቀጣል ወንድሞች። እሺ ጸጋው አመጣ ማስረጃ ሱራ 2:62 አንብብልኝ። ማሻአላህ ላይቡን አልዘጋሁትም። እሺ እንግዲህ ወገናችን ያመጣው ምንድነው? ቁርአን ክርስቲያኖች ጀነት ይገባሉ ይላል ያለው። እሺ እናንብብ ውስጥ አንብብልኝ እስቲ አንተ። ማሻአላህ ጎበዝ ነህ ግን ሰርች አገኝ ቢሆን አውጥተሃል። ያው ከፍችልሃለሁ አይታይም? አስጠዳል። አየህ መንፈስ ቅዱስ እዚህ ጋር ይረዳሃል። ስለዚህ አንተ መንፈስ ቅዱስ ትክክለኛ አይደለም ያልኩህ በምክንያት ነው። ክርስትና ላይ መልስ የለውም፣ ግን እስልምና ላይ ያለውና ያጠራጥራል። ቁርአን የሚያሳይበትን የለም አደብዝዝኸዋል። ካሜራውን አሁን አይ ካሜራ ችግር አለበት። እንዴት እንደሆነ ቆይ አስተካክል። አሁን ይታያል። እነዚያ ያመኑ እነዚያም ይሁዳውያን እኔ ልክፈቱ የሆኑ ክርስቲያኖች
እየሳክም ነው። እሺ ቀጥል። እነዚያ ያመኑ እነዚያ ይሁዳውያን የሆኑ ክርስቲያኖች ሳቢያኖችም ከእነርሱ በአላህ እና በመጨረሻው ቀን ያመነ መልካም ስራ የሰራ ለእነርሱ በጌታቸው ዘንድ ምንዳቸው አላቸው፣ በእርሱም ላይ ፍርሃት የለባቸውም፣ እነርሱም አያዝኑም አለ ክርስቲያኖች። እሺ ቀጥልና ሱራ እዚህ ጋር ና እንጨርስና እዚህ ጋር በስላሴ ያመነ ወይስ በአላህ ያመነ? ተመለስ ተመለስ ና ስማ እዚህ ጋር ስማ አይደለና እዚህ ጋር አውጣል እዚህ ጋር ነው እንጨርስ። እሺ እለፍ አሁን አነበብኩ እኮ ስናወራ እነዚያ ይላል ያመኑ ይላል 85 ነው። ይሄን እንጨርስ። እንደ ዶሮ አላዘልልህ አነበብክ እንጂ አላወራንበትም። እነዚያ ያመኑ እነዚያም ይሁዳውያን የሆኑ ክርስቲያኖችም ሳቢያኖችም ከእርሱ በአላህ ይላል። በስላሴ ነው በአላህ በአላህና በመጨረሻው ቀን አንተ በማን? አንተ በአላህ ነው የምታምነው? በስላሴ አንተ በአላህ ነው የምታምነው? በስላሴ አይታችኋል። ሲያዝ እንደዚህ አንተ በአላህ ነው የምታምነው? በስላሴ አይደለም። ስማኝ አንድ ጊዜ ሱራ አንተ በአላህ ነው የምታምነው? አሁን ይሄን እንጨርስ። ይሄን እንጨርስ። አውጣ ይሄን እንጨርስ። በኋላ እናወራለን። ይሄንን እንጨርስና ወደዛ እንሂድ። ይሄን እንጨርስና ወደዛ እንሂድ። ሱራ 385 ነው እኮስ መጀመሪያ ጠቀስከው። ይሄን ስለሆነ ይሄንን እንጨርስ። አነበብን አይደል? እኔ ሌላ ማብራሪያ አልፈልግም። እዚህ ጋር እንደዚህ ይላል፣ በአላህና በመጨረሻው ቀን ያመነ ይላል። አንተ በአላህ ነው የምታምነው? በስላሴ በቃ ስማኝ አንዴ። አንተ በአላህ ነው የምታምነው? ሌላ ማብራሪያ አልፈልግም። እኔ አንተ በአላህ ነው የምታምነው? በስላሴ ጭንቅላት በታትነህ እንድትገጥመው አልፈልግም። ቃሉ በአላህ ይላል። አንተ የምታምነው በአላህ ነው? በስላሴ ልንገርህ አንድ ነገር አነበብኩት አልፈልግም። ያንተን ማብራሪያ ያንተን መጽሐፍ ቅዱስ ያንተን ቁርአን እዚህ ጋር በአላህ ነው የሚለው። አንተ በአላህ ነው የምታምነው? በስላሴ እኔ ነገርኩህ። ስለዚህ አሁን አንተ 385ን አውጣ። ይሄን እንጨርስ። ቃሉ በአላህ ያመነ ጀነት ይገባል ይላል። ቃሉ በአላህ ያመነ ጀነት ገባ ይላል። ቃሉ በአላህ ያመነ ጀነት ገባ ይላል። አንተ በአላህ ነው የምታምነው? በስላሴ እሺ ይሁዳውያንና ክርስቲያኖች ለምን በአላህ ሲያምኑ ጀነት ይገባሉ? ልክ ነው። በአላህ ሲያምኑ ጀነት ይገባሉ። አንተ በአላህ ነው በስላሴ ነው የምታምነው? እኔ ሳቅ እንጂ ስለ እኔ እምነት እኔና ስለዚህ ቁርአኑ የሚናገረው በአላህ ያመኑት ነው። ቁርአኑ የሚናገረው በአላህ ያመኑ ጀነት ይገባሉ። አንተ በስላሴ ነው የምታምነው? ገሃነም ነው የምትገባው። አንቀጹ አይመለከትህም። ቀጥል። ሌላ አንቀጽ ሱራ 385 ቃሉ በአላህ ያመኑ ጀነት ገቡ ይላል። አንተ በስላሴ ነው የምታምነው? አንተ ጀሃነም ነው የምትገባው። ሱራ 385 ይሄ እንደማያስኬድ አውቀህ እንደዚህ አርፈ ብትቀመጥ መልካም ነው። ቀጣይ ጥቅስ እሺ። ሱራ 385 ከእስላም ሌላ ሃይማኖት የሚፈልግ ሰው ፈጽሞ እርሱ ተቀባይ የለው፣ እርሱም በመጨረሻይቱ ዓለም ከከሳራ አይታችኋል። ከኢስላም ሌላ ሃይማኖትን የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም ይላል። አንተ ሙስሊም ነህ ክርስቲያን? ራሱ ላይ ማስረጃ የሚሆን አምጥቶ ማለት ነው። ከኢስላም ውጭ ያለ ሰው ጀሃነም ገባ ነው የሚለው አንቀጹ። ክርስቲያን ይገባል። የጠቀስከው አንቀጽ ምንድን ነው የሚለው? ከእስልምና ሌላ ሃይማኖት የሚፈልጉ ሰው ፈጽሞ ከእርሱ አንተ ክርስቲያን ነህ ሙስሊም? ደንቆር አንተ ሙስሊም ነህ ክርስቲያን? ደንግጧል ልጁ። ማን የሰጠኝ አንቀጽ? አይጣል ይወራል ልጁ ምን እንደሆነ። ከእስላም ሌላ ሃይማኖት የሚፈልግ ሰው ከእርሱ ፈጽሞ ተቀባይነት የለውም ይላል አንቀጹ። አንተ ክርስቲያን ነህ፣ የአንተ እምነት ከንቱ ነው እያለ እኮ ነው አንቀጹ። ከንቱ ውስጥ ነው ያለው እያለ እኮ ነው። መልሱ መለሰልህ። ተያዝክ እኮ። አይታል እንዴት እንደተገረፍክ። ልታወራ ነው። ወደ ህይወት አምልጥ። ወይኔ እነዚህ ሰዎች አይታል። ለማንኛውም ያመጣው አንቀጽ ከእስላም ሌላ ሃይማኖት የሚፈልግ ሰው ፈጽሞ ከእርሱ ተቀባይነት የለውም ይላል። ኪኪኪ ይላል ከዛ በኋላ። ምክንያቱም በጣም ያመጣው ጀስት ላይክ በቃ ይሄ እኮ ጅል የሆነ ሰው የሚያነሳው ነገር ነው ማለት። አንተ እኮ ገሃነም ነው የምትገባው እያለ እኮ ነው። አንተ የገሃነም ሙክት ነው እያለ እኮ ነው አንቀጹ። አይታል። አንተን የሚገርፍ አንቀጽ ነው ያመጣው። ምክንያቱም አንተ ክርስቲያን ነው፣
ከእስልምና ውጭ የሚፈልግ ተቀባይነት የለውም፣ እርሱም በመጨረሻይቱ ዓለም ከከሳሪዎቹ ነው ይላል። ከከሳሪዎቹ ነው እያለ አንተ እኮ ኪሳራ ውስጥ ነው ያለው እያለ እኮ ነው ያመጣው አንቀጽ። ወይ በጣም ነው የምታሳዝነው። ወይ ማስ ወላሂ ቁርአን ማነው እየለፋህ ያለህ ነው የሚመስለው። ቁርአን ማነው ጻፈ? ምክንያቱም ወንድማችን ወገናችን ጨቡዴ የሆነ ችግር ያለበት ይመስለኛል። ምክንያቱም ሰው ለውይይት ሲመጣ ተወያይቶ ነው። በነገራችን ላይ ከታች አርጓ ፎን ጨቡዴ ከዚህ ጨልሎ እባክህን ስለ ህይወቱ ችግር የለውም። ጨቡዴ መሀልዬን አንብበህ እንዲህ ከት ብለህ ደስ ብሎ እየሳክ ከሆነ ዛሬም የኢየሱስ ደም ችግር የለውም። ቆይ መሀልዬው እንዲህ ከት ብሎ በደስታ የሚያስቅህ ከሆነ ለብቻ ስታነበው መሳቅ ትችላለህ። ከዚያ ውጭ አለፍ ስንል መጽሐፍ ቅዱስን ቁርአን ከመጽሐፍ ቅዱስ ኮርጇል የሚል ነገር ከቅድም ጀምሮ ለማንሳት አስቦ ነበር። ቁርአን ከየትኛው መጽሐፍ ቅዱስ ነው የሚኮርጀው? ከዘፍጥረት ሲጀምር 19ኛው አንቀጽ 33ኛው ቁጥር ላይ ከ33 አይደለም ሲጀምር ያው 19ኛው አንቀጽ በአጠቃላይ ብታነቡ ከመጀመሪያው ጀምሮ ስለ ሎጥ ጉዳይ ይናገርና ሎጥ በጣም መልካም የፈጣሪ ባሪያ መሆኑን ብዙ ነገሮችን መልካም ነገሮችን ሲሰራ የነበረና መላእክቶችም ሲመጡ ወደሱ ቤት የጋበዘ መልካም ሰው መሆኑን ከነዚያ ከእሳተ ገሞራ ከወረደባቸው ሰዎች ሰዶምና ገሞራ ከወረደባቸው ሰዎች ነፃ የወጣ ብቸኛ ባሪያ መሆኑንና እነኚህን ሰዎች ለመሸሽ ብሎ ወደ ተራራ ለብቻው የሸሸ መሆኑን ከተናገረ በኋላ ማለት በጣም መልካም የፈጣሪ ባሪያ መሆኑን ከተናገረ በኋላ ከሁለት ልጆቹ ጋር ዝሙት ፈጸመ። አስባችሁታል? ሎጥ ከሁለት ልጆቹ ጋር ዝሙት ፈጸመ። አለፍ ብላችሁ ደግሞ ወደ ዳዊት ጉዳይ ስትመጡ የዳዊትን ያው ወንድሞች በደንብ አድርገው ሊያብራሩት ይችላሉ። ዳዊት ነብይ መሆኑ ተጠቅሷል መጽሐፍ ቅዱስ ላይ። ነብይ መሆኑ መጽሐፍ ቅዱስ ላይ የተጠቀሰን ትልቅ